ሰላም ውድ ተመልካቾቻችን እንደምን አላችሁ? በዛሬ የእግር ኳሳዊ መረጃዎቻችን ተመልሰን መገናኘት ችለናል። አርጀንቲና ከእንግሊዝ እጅግ በጣም ድንቅ ጨዋታም ተመለከትንበት። አዎ ሊዮኔል አንድሬስ ሜሲ በድጋሜ አስማቱን አሳይቷል። በአሜሪካዊ ዓለም ዋንጫ ግማሽ ፍጻሜ ጨዋታ አርጀንቲና ከመመራት ተነስታ እንግሊዝን 2-1 በሆነ ውጤት በመርታት ለሁለተኛ ጊዜ ተከታታይ ፍጻሜ መድረሷን ተረጋግጧል። እንግሊዝ እንግዲህ በጎርደን ጎል መሪ ሆና ብትቆይም አርጀንቲናዎች በኤንዞ እንዲሁም ደግሞ በላውታሮ ማርቲኔዝ አስደናቂ ጎሎች ውጤቱን ቀልብሰው አሸናፊ ሆነው ማጠናቀቃቸውን ተመለከትን። ሜሲ ሁለቱንም ጎሎች አሲስት ያደረገው ተጫዋች ነው። ታዲያ በዛሬው ሰፊና ጥልቅ ትንተናችን ይህ ታሪካዊ ጨዋታ በታክቲክ ረገድ እንዴት ተመራ፣ ሜሲ የሰበራቸውን አስገራሚ ክብረ ወሰኖችን በዝርዝር እንመለከታለን። ነገር ግን በዚህ ብቻ እናበቃም። የእንግሊዝ ፕሪሚየር ሊግ ክለቦች አሁንም የክረምት የዝውውር መስኮት ላይ የራሳቸውን ተሳትፎ እያደረጉ ይገኛሉ። በተለይም አርሰናል ከወደ ኖርዌይ አንድ ኮከብ ተጫዋች ለማስፈረም በዓለም ዋንጫው አብቦ የተመለከትነውን ተጫዋች ለማስፈረም ጥረት እያደረጉ ይገኛሉ። ማንቸስተር ዩናይትድ እና ቼልሲ በአንድ ተጫዋች ዙሪያ ግብግብ ውስጥ ናቸው። እንዴት ሊፈጠር ቻለ? አብረን እንመለከተዋለን። ዩናይትድ ጨርሷል እየተባለ እየተወራ ነው፣ ግን ደግሞ ቼልሲ ገባውበትም እያለ ይገኛል። በሱ ዙሪያ ሰፊ መረጃዎች አሉ። እናንተ ብቻ እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቪዲዮ ላይክ አድርጉ፣ ሀሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ አስቀምጡልን። ቤተሰብ እንድትሆኑ ስንል በአክብሮት እንጋብዛለን። ወደ መጀመሪያው መረጃችን እናልፍ ይሆናል። ታዲያ ጨዋታውን እንመልከት። አርጀንቲና ከእንግሊዝ አርጀንቲና እንግዲህ 4-4-2 እንዲሁም ደግሞ እንግሊዝ ደግሞ 4-2-3-1 አሰላለፍ ነው የተጠቀሙት። ታዲያ ሁለቱ ቡድኖች በመጀመሪያው አጋማሽ ምን ያክል ጥንቃቄ እንደፈጠሩ ተመልክተናቸዋል። በጥንቃቄ በተሞላበት መንገድ ነበረ። ታዲያ የመጀመሪያው አጋማሽ ምንም ግብ ሳይቆጠርበት ቢጠናቀቅም በሜዳው ላይ የነበረው የታክቲክ ጦርነት ብቻ ሳይሆን የአካላዊ ግብግብ ራሱ እጅግ በጣም የበረታ ነበረ። እንግሊዞች መሃል ሜዳው ላይ ክፍተቶችን በመዝጋት ሜሲን ከተቀረው የአርጀንቲና መስመር ከተቀረው የአርጀንቲና ተጫዋቾች ጋር ለማቆራረጥ ጥብቅ እንቅስቃሴ ሲያደርጉ ተመልክተናቸው ነበር። ነገር ግን በሁለተኛው አጋማሽ ሙሉ በሙሉ ኳሱ ጨዋታውን መልኩንም ነው የቀየረውና በ55ኛው ደቂቃ ላይ እንግሊዞች ያገኙትን የመልሶ ማጥቃት እድል በዚህ ጨዋታ ላይ እጅግ በጣም ጥሩ እንቅስቃሴ ሳያደርግ ካመሹ ተጫዋቾች መካከል አንደኛው አንቶኒ ጎርደን ነበር። ታዲያ ጎርደን የአርጀንቲናውን ግብ ጠባቂ ማርቲኔዝን ኳሷን አሳልፎ ከመረብ ላይ አሳርፏታል። ታዲያ የእንግሊዝ ደጋፊዎች አንድ የሚሏት ቃል አለች፣ ኢትስ ካሚንግ ሆም ይላሉ። ምንድነው? ኳስን እኛ ነን የፈጠርነው የሚል አይነት ብሂል አላቸው፣ አስተሳሰብ አላቸው። ስለዚህ ኳስ ወደ ቤቷ ተመለሰች፣ ፉትቦል ኢዝ ካሚንግ ሆም ይላሉ። ይህን አይነት መፈክር ሲያሰሙ ተመለከት ናቸው። ግን አርጀንቲና እጅግ በጣም ድንቅ ነበሩ። በዚህ ሰዓት የአርጀንቲናው አሰልጣኝ ሊዮኔል ስካሎኒ ፈጣን የታክቲክ ውሳኔዎችን ማሳለፍ እና ማሳየት ነበረበት። ተከላካዩን ኒኮላስ ታግሊያፊኮን አስወጥቶ አጥቂውን ማርቲኔዝን ወደ ሜዳ አስገባ። ከሱ በፊት ደግሞ ዴፖል እንዲሁም ደግሞ ሌሎች ተጫዋቾች ተቀይሮ ሲገቡ ተመለከት ናቸው እና እነዚህ ተጫዋቾች ተቀይሮ ገብተው ለአርጀንቲና የፈጠሩት የማጥቃት ሞመንተም በጣም ድንቅ ነበር። በተለይ ማርቲኔዝ ከነዴፖል ጋር እኩል ተቀይሮ ገብቶ ቢሆን ኖሮ ምናልባትም ከዚህ በላይ ጎሎችንም አርጀንቲና በጊዜ ጨዋታውን ገልብጠው መውጣት የምችልበት ሁኔታ እንመለከት ነበር። ታዲያ ቡድኑም ወደ 3-4-3 በመቀየር ሙሉ በሙሉ ወደ ማጥቃት ተሻጋገሩ። ይህ የድፍረት ውሳኔ እንግዲህ ደግሞ ወዲያውኑ ነው ፍሬ ያፈራላቸው። በ85ኛው ደቂቃ ላይ ከዚህ ጎል በፊት ግን ኤንዞ ፈርናንዴዝ 1-2-3 ተደጋጋሚ አይነት ሙከራዎችን ሲያደርግ ተመልክተናል ከሳጥን ውጪ። ይህ ሙከራ ግን እንግሊዞች ምንም አይነት ፍንጭ ሊሰጣቸው አልቻለም። ኤንዞ ፈርናንዴዝ እነዛ ለጎል የቀረቡ ሙከራዎችን ሲያደርግ መያዝ እንዳለባቸው እንኳን አልወሰኑም ነበር። ታዲያ 85ኛው ደቂቃ ላይ ሊዮኔል ሜሲ ብቻውን ለነበረው ለኤንዞ ፈርናንዴዝ ከሳጥን ውጪ ኳስ አቀበለው። ታዲያ ኤንዞም ያለምንም ማመንታት ነው ኳሱን አክርሮ መቱት። ግብ ጠባቂውን ፒክፎርድን አሳልፎ ጎሉን ማስቆጠር ይቻለው። አርጀንቲና በአቻነቱ ብቻ ደግሞ አልረካችም። ጨዋታው ተጠናቆ ወደ ተጨማሪ ሰዓት ይሄዳል ተብሎ ሲጠበቅ በጭማሪ ሰዓት 92ኛው ደቂቃ ላይ ድጋሚ ሊዮኔል ሜሲ እንግዲህ ተጫዋች ምን አይነት ተጫዋች ነው? የእንግሊዝ ተከላካዮችን ትኩረት ስቦ
እንደገና አታሎ እንደገና ደግሞ በደካማ እግሩ በቀኝ እግሩ እያልን በምንወቅስበት በቀኝ እግሩ ክሮስ ያደረገበት መንገድ ያቺ ክሮስ የተደረገችው ኳስ ታዲያ በቀጥታ ወደ ላውታሮ ማርቲኔዝ ተሻግራ ማርቲኔዝም በግንባሩ በመግጨት ሁለተኛውንና አርጀንቲና ያሸነፈችበትን ጎል አስቆጠረ። አርጀንቲና 2-1 በሆነ ውጤት አሸነፋ ወደ ፍጻሜው በክብር መጓዝም ችላለች። ታዲያ የምሽት ለአርጀንቲና ብቻ ሳይሆን ለራሱ ለሜሲ የግል ታሪክ ሌላ ትልቅ ምዕራፍ እንደሆነ ተመልክተንላታል። ሜሲ በ39 ዓመት እድሜው ላይ ቢገኝም አሁንም በዓለም ዋንጫው ላይ የማይታመን ብቃቱን እያሳየ ይገኛል። በምሽቱ ያደረጋቸው 2 አሲስቶች አዳዲስ ክብሮች ወሰኖችን እንዲሰብር ሪከርዶችን እንዲሰብር አድርጎታል። የመጀመሪያው ሜሲ በዓለም ዋንጫው ታሪክ በ33 ጎሎች ላይ ቀጥተኛ ተሳትፎ በማድረግ በታሪክ ቀዳሚው ተጫዋች መሆን ችሏል። ሌላው ደግሞ በዓለም ዋንጫው 12 ለግብ የሚሆኑ ኳሶችን አመቻችቶ በማቀበል የራሱን ክብረ ወሰን እያሻሻለ ይገኛል። በመጨረሻ ደግሞ በጠቅላላው የእግር ኳስ ሕይወቱ 1337 ጎሎች ላይ ቀጥተኛ ተሳትፎ በማድረግ ፍጹም የማይደረስ የሚመስለውን ቁጥር እያስመዘገበ ይገኛል። አርጀንቲና እሁድ ምሽት 4 ሰዓት ላይ ከታላቋ ስፔን ጋር እጅግ በጣም ድንቅ ጨዋታ በኒውዮርክ ኒው ጀርዚ ስቴዲየም ለዋንጫ የምትጫወት ይሆናል። ይህ ጨዋታ የሜሲ መጨረሻ የዓለም ዋንጫ ጨዋታ እንደሚሆንም በርካቶች እያነሱት ይገኛሉ። በሌላ በኩል እንግሊዝ ቅዳሜ ምሽት ከፈረንሳይ ጋር የደረጃ ጨዋታዋን የምታደርግም ይሆናል። አሁን ደግሞ ከዓለም ዋንጫው ትኩሳት ወጣም ብልና ወደ እንግሊዝ ፕሪሚየር ሊግ የክረምት የዝውውር መስኮት እንሸጋገር። ማንቸስተር ዩናይትድ በዝውውር ገበያው ላይ እውነተኛ ነውጥ እየፈጠረ ይገኛል። ጊዜያዊ አሰልጣኝ ካሪክ አሁን አዲስ አሰልጣኝ ቋሚ አሰልጣኝ መሆኑን እናውቃለን። ታዲያ እያያዘ ያለው ፕሮጀክት እጅግ በጣም ድንቅ ነው። ክለቡ በዚህ ሳምንት የቼልሲውን አንድሬ ሳንቶስን የአስቶን ቪላውን ዩሪ ቴሌማንስን ማስፈረሙን አረጋግጧል። እንዲሁም ደግሞ ከሊድስ ዋናውን ግብ ጠባቂ አስፈርሞ እንደጨረሰ ተመልክተናል ዶርሎን። ታዲያ ምንም እንኳን ከአትላንታ ዊንደርሰን ጋር የነበረው ስምምነት በሕክምና ምርመራ ቢፈርስም ዩናይትዶች ግን አዲስ ተጫዋች ለማስፈረም አሁንም ጥረት እያደረጉ ነው። የክለባቸው ሌጀንድ ሪዮ ፈርዲናንድ ይፋ ያደረገው መረጃ አለ እና ደግሞ የፋብሪዞ ሮማኖም የደገፈው መረጃ እንደሆነ ተመለከትን። ዩናይትድ ከሮማው ፈረንሳይ አማካይ ኮኔ ጋር በ45 ሚሊዮን ፓውንድ ሙሉ ስምምነት ላይ መድረሱ መረጃዎች ወጥተዋል። ማነው ኮኔ በጣሊያን ሴሪያ ድንቅ የውድድር ዘመን ያሳለፈ ሲሆን በዓለም ዋንጫውም ለፈረንሳይ ብሔራዊ ቡድን ያሳየው ብቃት የማንቸስተር ዩናይትድን ትኩረት መሳቡን ተመልክተናል። ኮኔ ኳስ ያሸንፋል፣ በአካል ጥንካሬው ደግሞ በቴክኒኩ የካዝሜሮን መልቀቅ ተከትሎ የተፈጠረውን ክፍተት በአግባቡ ይሞላል ተብሎ የሚጠበቅም ተጫዋች ነው። በተጨማሪ እንግዲህ ክለቡ ማርከስ ራሽፎርድን ለመሸጥ ከፍተኛ ጥረት እያደረገ ሲሆን እሱን ማሰናበት ከቻሉ የዌስትሃሙን ክንፍ ተጫዋች ክሪስቲያን ሰመርቪልን በ30 ሚሊዮን ፓውንድ ለማስፈረም ዝግጁ መሆናቸውን ዘ ጋርዲያን የዘገበው መረጃ የሚያሳየው ጉዳይ ነው። ወደ ሰሜን ለንደኑ አርሰናል እናምራ። ነገሮች እጅግ በጣም ድንቅ እየሆኑ ነው። በአርሰናል በኩል አርሰናል አስተማማኙን የክንፍ ተጫዋቻቸውን ትሮሳርድን ማጣታቸውን ተመልክተናል። ታዲያ ትሮሳርድ ለአርሰናል በርካታ አስተዋጽኦችን የሚያደርግ ተጫዋች ነው። ታዲያ አሁን ግን በትሮሳርድ ምትክ ማንን ያስፈርማሉ የሚለው ትልቅ ጥያቄ ሲሆን አርሰናል ለጀርመኑ አርቢ ሌፕዚግ ወጣት ክንፍ አንቶኒ ኖሳ የ40 ሚሊዮን ዩሮ ጥያቄ አቅርበዋል። ሌፕዚግ ግን ለዚህ ለ21 ዓመት ኖርዌይ ኮከብ እስከ 60 ሚሊዮን ዩሮ እንደሚፈልግ መረጃዎች ወጥቷል። በድርድሩ ላይ እንግዲህ ኒውካስትልም ፍላጎት ካሳዩ ክለቦች መካከል አንዱ ነው። እንዲሁም ሊቨርፑልም ይጠቀስበታል። ነገር ግን የአርሰናል ደጋፊዎችን በደስታ እያስፈነጠዘ ያለው መረጃ ግን የኑሳ ጉዳይ አይደለም። አርሰናል የአትሌቲኮ ማድሪዱን የ26 ዓመት አጥቂ አልቫሬዝን ለማስፈረም ከወኪሎቹ ጋር ሰፊ ንግግር መጀመሩ ተረጋግጧል። አልቫሬዝ በዓለም ዋንጫው ላይ ለአርጀንቲና ድንቅ ጎል አስቆጥሮ ለግማሽ ፍጻሜ ማብቃቱን ተመልክተን ነበር። አሁን ላይ ፍጻሜ ደርሷል። ታዲያ ዋጋው ከ100 ሚሊዮን ፓውንድ በላይ እንደሚሆን ይታወቃል። አልቫሬዝ ወደ አርሰናል የሚመጣ ከሆነ የሚኬል አርቴታ ቡድን ለቀጣዩ የፕሪሚየር ሊግ ዋንጫ እውነተኛ ተፎካካሪ መሆኑን የሚያረጋግጥ ትልቅ የዝውውር መስኮትም ይሆናል ተብሎ ይጠበቃል። በምዕራብ ለንደኑ ቼልሲ ቤት ደግሞ አዲሱ አሰልጣኝ አሎንሶ እየሰጡት ያለው ጋዜጣዊ መግለጫ አለ። ታዲያ ስለ ጋርናቾ ከክለቡ ሊለቅ እንደሚችል ፍንጭ መስጠታቸውን ተመልክቶ በሱ ምትክ የሚፈርመው ተጫዋች ማን ነው የሚለው ጉዳይ እየተነሳ ይገኛል። እሱም የፒኤስጂው የ23 ዓመት ኮከብ ፈረንሳዩ ባርኮላ
ነው እየተባለ ነው። ባርኮላ በሊግ ዋን እና በሻምፒየንስ ሊግ አስገራሚ እንቅስቃሴ ያሳየ ተጫዋች ነው። ፒኤስጂ ተጫዋቹን ለመልቀቅ የ128 ሚሊዮን ፓውንድ ዋጋ ጠይቋል። በተጨማሪም ቼልሲ የክሪስታል ፓላሱን ተከላካይ ማክሲንስ ላክሮክስን ለማስፈረም ንግግር ጀምሯል። ወደ ሊቨርፑል እናምራ። አዲሱ አሰልጣኝ ራዮላ ስብስባቸው ለማጠናከር ረጋ ብለው እየሰሩ ያሉ አሰልጣኝ ሆኖ ተመልክተናቸዋል። ምንም እንኳን የቪክቶር ሙኞዝን ዝውውር ቢያሳኩም የያን ዲያሞንድ ዝውውር ደግሞ ቢከሽፈባቸውም አሁንም ሊቨርፑሎች በሌላ ቦታ ያሏቸውን ተጫዋቾች ክፍተቶች ለመሙላት ጥረት እያደረጉ ነው። ታዲያ ከአካዳሚ ያደገውንና የኤስቲ ኪትስ እና ኔቪስ ብሔራዊ ቡድን አባል የሆነውን የ21 ዓመቱን አማካይ ካይል ኬሊን ኮንትራት ለ1 ዓመት ማራዘሙ ተረጋግጧል። ይህም እንግዲህ ለራዮላ ለተጨማሪ አማራጭ እንደሚሆንም ይታመናል። ውድ ተመልካቾቻችን ለዛሬ የነበሩን እነዚህ መረጃዎቻችን በዚህ ይጠናቀቃሉ። እሁድ በሚደረገው ታላቁ የዓለም ዋንጫ ፍጻሜ ሜሲ አርጀንቲናን በድጋሜ የዓለም ሻምፒዮን ያደርጋታል ወይስ ስፔን ዋንጫውን ትወስዳለች? በማንቸስተር ዩናይትድ በኩልስ ማኖ ኮኔ ለአማካይ ክፍሉ ትክክለኛ ፈራሚ ነው? እንዲሁም አርሰናልስ ጁሊያን አልቫሬዝን ማስፈረም ይችላል ወይ? የእናንተን ግምትና አስተያየት ከታች ባለው ኮመንት መስጫ አስፍሩልን። ቪዲዮን ከተመቻችሁ ላይክ ማድረጋችሁና ለወዳጅ ዘመዶቻችሁ ሼር በማድረግ እንድታዳርሱልን ስንል በአክብሮት እንጋብዛለን። በቀጣይ መረጃዎቻችን እስከምንገናኝ ድረስ ሰላም።